ዛሬ ማካፈላችሁ ቃል ኢየሱስ ጌታ ነው። እስራኤል በሚል ነው። እስቲ እስራኤል ብላችሁ አውጁ። ኦሪት ዘፍጥረት ምዕራፍ 32 ላይ ከቁጥር 22 ጀምሮ አነባል። በዚያችም ሌሊት ተነሳ፣ ሁለቱን ሚስቶቹን ሁለቱን ባሪያዎቹን 11 ልጆቹንም ወስዶ የያቦቅን ወንዝ ተሻገረ። ቁጥር 23 እንደዚህ ይላል፣ ወሰዳቸው ወንዙንም አሻገረ፣ ከብቱን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰው ግን እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሽልዳ ነካው። ያዕቆብም የጭኑ ሽልዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋጋ አቅላልቷልና እርሱም ካልባረከኝ ምን አልልህም አለው። ቁጥር 27 እንደዚህ ይላል፣ እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ቁጥር 28 ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ስምህ ያዕቆብ አይባልም፣ ከእግዚአብሔርም ከሰውም ጋር ታግለ አሸንፈሃል። ስለ ያዕቆብ ስትመለከቱ መጀመሪያ ያዕቆብ የነበረው ስም እዚህ ዘፍጥረት 32 ላይ ነው እግዚአብሔር እስራኤል ብሎ የቀየረል። ያዕቆብ ከእናቱ ርብቃ ከኤሳው ጋር መንታ ሆኖ የተወለደ ልጅ ነው። በዘመኑ ሁላ በትግል ያሳለፈ ሰው ነው። እዚህ መጨረሻ ዘፍጥረት 32 ላይ መጨረሻ ከእግዚአብሔር ጋር የታገለበት ቦታ ላይ ነው መጨረሻ ህይወቱ የተስተካከለውና እግዚአብሔር የባረከው። ከዛ በፊት የነበረው እያንዳንዱ የህይወቱ ጉዞ በራሱ አማካኝነት ተስፋ ቃሉን ለመውረስ በራሱ ሲስተምና በራሱ አቋራጭ እግዚአብሔር የተናገረለትን ነገር ለመውረስ የሚጥር ሰው ነው። ዘፍጥረት 25 ቁጥር 22 ላይ ስትመለከቱ ገና በእናቱ ማህፀን ውስጥ እያለ ከኤሳው ጋር ሆኖ እያለ ማለት ርብቃ ሁለት ሰው አረገዘች፣ ኤሳውንና ያዕቆብን አረገዘች። መካን ነበረች። ይስሐቅ ሲጸልይላት መካንነቷ ተሰበረና ርብቃ ምን አለች? አረገዘች። ሁለት ታላላቅ ህዝብን አረገዘች። ያን ጊዜ ሁለቱን ታላላቅ ህዝብ አረገዘች ሰዓት ሁለቱ ታላላቅ ህዝቦች ውስጥ መጣላት ጀመሩ ይላል መጽሐፍ። መገፋፋት ጀመሩ። ያዕቆብ ኤሳውን ይገፋ ነበር። ያዕቆብ ኤሳውን ይገፋበት የነበረው ምክንያት በኩር ሆኖ ለመወለድ። ሆዷ ውስጥ በጣም ጦርነት ሲከሰት አንድ ነገር አደረገች ርብቃ። ወደ እግዚአብሔር ሄደችና ምንድነው ሆዴ ውስጥ ያለ መጋፋት? በእግዚአብሔር ፊት ሄዳ የእግዚአብሔርን ድምፅ ለመስማት ተደፋች። እግዚአብሔር እንደዚህ ያለ በሆድሽ ውስጥ የተለያየ ህዝብ አለ፣ የተከፋፈለ ህዝብ አለ። አንዱ ከአንዱ ይበልጣል። ነገር ግን እንደ ምድር ፕሪንሲፕል አይደለም። በሆድሽ ውስጥ ያለው ነገር ታላቁ ለታናሹ ይገዛል። በእስራኤል ታናሽ ለታላቅ ይገዛል እንጂ ታናሹ ታላቁን አይገዛም። በእግዚአብሔር ዓለም ግን ታናሹ ታላቁን ይገዛል ከተባለ ይገዛል። ያዕቆብ ሶስት አይነት መንገድን እስከ ህይወቱ መጨረሻ ድረስ በሶስት አይነት መንገድ ትግልን ታግሏል። አንደኛ ከኤሳው ጋር ታግሏል፣ ሁለተኛ ከላባ ጋር ታግሏል፣ ሶስተኛ ደግሞ ከእግዚአብሔር ጋር የታገለው ትግል። እነዚህን ሁላ ትግሎች ከአባቱ ጋር ሲታገል፣ ከኤሳው ጋር ሲታገል፣ ከላባ ጋር ሲታገል መጨረሻ መጣና ትግሌ ከአንተ ጋር ነው መሆን ያለበት፣ መሟገት ካለብኝ ከአንተ ጋር ነው፣ ከክብር ጋር ነው የምሟገተው ብሎ ዘፍጥረት 32 ላይ በእግዚአብሔር ፊት ተደፍቶ ካልባረከኝ አልለቅህም ያለበትን ቦታ ነው ዛሬ ማካፍላችሁ። ዛሬ በጌታ በኢየሱስም ይሄን ቃል ሰምታችሁ ስትወጡ የራሳችሁን ትግል ትተውና የራሳችሁን ሩጫ ተውተውና በእግዚአብሔር ፊት ተንበርክካችሁ ከእግዚአብሔር ጋር ሙጥኝ የምትሉበትን የእግዚአብሔር ኃይል በእናንተ ላይ ይለቀቃል። ያዕቆብ ተስፋ ቃል እግዚአብሔር ሰጥቶታል። የሰጠው ተስፋ ቃል ታላቁ ኤሳው ላንተ ይገዛል የሚል ቃል አለ። ነገር ግን ያዕቆብ ሆድ ውስጥ ስለማያውቅ ምን ይላል? ተረከዙን ይዞ እኔ ነው መውጣው ይላል መጽሐፍ ሲናገር። እንደውም መጀመሪያ ማን ቀድሞ ኤሳው ወጣ? ቀጣይ ያዕቆብ የኤሳው ተረከዝን ይዞ ነው የወጣው። ለምን ሲባል በኩር ሆኖ መወለድ ስለፈለገ። በዚህ ብቻ አላበቃም። ያዕቆብ ወንድምየው ካደጉ በኋላ ርቦት በጣም ከበረሃ አሳዶ ምግብን አጥቶ ልክ ወደ ቤት ሲመጣ ያዕቆብ አንድ ነገር እየሰራ ነበር፣ ወጥ እየሰራ ነበር። ከዚህ ወጥ አብላኝ ሲለው ብኩርናን ምን በልልኝ? ብኩርናን ሽጥልኝ። አያችሁ፣ እግዚአብሔር እኮ ያዕቆብ በኩር ስለሆነ አይደለም አመራር አረጋለሁ ያለው። ያዕቆብ በኩር ስለሚሆን አይደለም ገዢ ትሆናለህ ያለው። የእግዚአብሔር ምጫ ይኖርባችሁ እንጂ ታናሹ ነው ከማንም የተናቃችሁ ሆኖ እግዚአብሔር ካያችሁ ህይወታችሁ በሙሉ የከፍታ ነው። የሚገርመው ይሄ ሰው ግን በጣም ታግሏል። ያዕቆብ የሚባለው ትክክለኛ ትግልን ስላላወቀ ከተስፋ ቃሉ ውጪ ሆኖ ራሱ አባቱንና ኤሳውን የታገለ ሰው። አባቱና ኤሳውን እንዴት ታገለ ብትሉ ፊቱን ቀያይሮ ወደ አባቱ ሄደና እኔ ኤሳው ነኝ፣ ይሄው ምግብ አቅርቤልሃለሁ፣ ምን በለኛል? ባርከኝ። እግዚአብሔር እኮ አንተ የትውልድ ሁላ አባት ትሆናለህ፣ አንተ ላይ ነው በረከቱ ያለው ብሎታል። ግን በራሱ ሲስተምና በራሱ በሆነ ነገር ነገሮችን አቀናጅቶ በአቋራጭ መንገድ እየሄደ የነበረ ሰው ነው። አንዳንድ ሰዎች በራሳችሁ እየተጋፈጣችሁ ያላችሁ፣ በራሳችሁ ወንድማችሁን እየተጋፋችሁ ያላችሁ ትግላችሁ ከእግዚአብሔር ጋር ይሁን። ወንድሞቼና እህቶቼ ትክክለኛ በረከት በእግዚአብሔር መሰዊያ በእግዚአብሔር ፊት ሆነ የምታመጣው በረከት ነው እንጂ በራስ የተነገረልን ቃል በአቋራጭ ሄደ የምትሄድበት መንገድና የምታመጣው ሰክሰስ አይደለም። በዚህ ዘመን ብዙዎቻችን
ህይወታችን እየጨነገፈ ያለው የብዙ ክርስቲያኖች ህይወት እየቆመ ያለው እግዚአብሔር ከተናገረላቸው ቃል ውጪ ሆነው ወደ ቀኝና ወደ ግራ ስለሚሉ ወደ ቀኝ ማለት ወደ ግራ ማለት ዋጋ ያስከፍላል እንጂ ወደ ተነገረለት ቃል አያስቀርብም። ያዕቆብ በዘመኑ ብዙ ነገሮችን ሞክሯል። በረከቱን ለማግኘትና በኩር ሆኖ አመራር ለመሆን ብዙ አይነት ነገር ጥሯል። በይስሐቅ ፊት ሄዶ ባርከኝ አለው። ይስሐቅም ኤሳው መስሎት ባረከው። አያችሁ ግን የሄደበት መንገድ ምንድነው? የታገለው ትግል እዚህ ጋር በአቋራጭ መንገድ የታገለው ትግል ሐሰት ነው እንጂ እውነት አይደለም። እግዚአብሔር ያየለት በይስሐቅ አፍ በሚወጣው ቃል ሳይሆን እግዚአብሔር ገና ከማህፀን ያዕቆብ ሳይወጣ ኦልሬዲ ባርኮታል። እንደዚህ ብሎታል፣ ታላቁ ላንተ ይገዛል። ለዚህ ነው ሐዋርያው ጳውሎስ እኮ ሮሜ ምዕራፍ 9 ቁጥር 10 ላይ መጣና እንደዚህ ያለ በቃ የእግዚአብሔር ምርጫ ነው። ኤሳውን ጠላ፣ ማንን ወደደ? ያዕቆብን ወደደ። አንዳንዴ ይኸውልህ የተሰመረ ነገር ማለት ቤተሰብህም ወዳጅህም እንደዚህ አስምሮ ከዚህ አታልፍም ባለው ነገር እግዚአብሔር ግን መስመሩን ሰብሮ ይመጣል። በቃ ወንድሜ በኩር ነበር አመራር ላይ መውጣት የነበረበት። እግዚአብሔር ግን ምን አለ? አመራሩን መሄድ ያለበት ለታናሹ ነው ብሎ የተሰመረለትን መስመር ሰብሮ መጣ። ግን ያዕቆብ ይህንን ነገር ካለማስተዋል ብዙ ዋጋ ከፈለ። ዛሬ እግዚአብሔር ዋጋ ከመክፈል ህይወት ያውጣችሁ። እግዚአብሔር ምስክሬ ነው። ይሄን ቃል ሲናገረኝ ጌታ የብዙዎችን ህይወት በዚህ ቃል አማካኝነት አምነው ከተቀበሉ ታሪካቸው ይቀየራል ብለውኛል። ትግላቸውን ከእግዚአብሔር ጋር ካረጉ ትክክለኛውን በረከት ተናጥቀው ይወጣሉ ብለውኛል። ይኸውላችሁ ያዕቆብ በራሱ በአቋራጭ የታገለው ትግል በንጋታው ምን እንደጠበቀው ላሳያችሁ። ሄደና በይስሐቅ ፊት ሄደ፣ አታለለ፣ ተባረከ። ልክ ተባርኮ ሲወጣ ንግስና ላይ የሚወጣ መስሎት ነበር። ግን በአቋራጭ አታሎ ያደረገው ነገር ወዴት እንደሄደ አደረገ? ወደ ስደት። አያችሁ እግዚአብሔር ባላየላችሁ መንገድ በማታለል ስሙ ራሱ ያዕቆብ የተባለው በተምሳሌታዊ ትርጉም የያዕቆብ ስም ትርጉሙ አታላይ ማለት ነው። በንጋታው የጠበቀው ነገር ያዕቆብ ዋጋ መክፈል ነው። በራሱ መንገድ ስለሄደ በጨለማ መሄድና መንከራተት ጠበቀው። በጨለማው መንገድ ሄደ። እግዚአብሔር አምላክ የተናገረው ቃል ስለነበር ከአንተ ጋር ሆናለሁ ተገለጠለት። በምድረ በዳ ላይ ሆኖ ማንም ከሱ ጋር ሊረዳው በማይችልበት ቦታ ድንጋይ ተንተርሶ ነው የሚለው መጽሐፍ። ድንጋይ ተንተርሶ ተኝቶ እሱ ግን ምን ያይ ነበር? ሰማያት ተከፍተው መላእክቶች ሲወርዱና ሲወጡ ያይ ነበር። አያችሁ እግዚአብሔር አንዳንድ ጊዜ በእኛ ጥፋት ራሱ ህይወታችን ላይ የምናደርጋቸው ነገሮች ላይ በቃ ብቻውን ይወጣው ብሎ ራሱ አይሄድም። የትም ብትገባ፣ እሳት ውስጥ ብትገባ፣ በውሃ ውስጥ ብትገባ እሱ ካንተ ጋር ነው። በዚህ ሁላ መንገድ አልፎ ያዕቆብ ወደ መጨረሻ ወደ ላባ ቤት መጣ። የሁላ ነገር የተናገርኩበት ምክንያት የያዕቆብ ትግል ትክክለኛ ትግል አልነበር። ዘመኑን ሙሉ እየጣረ የነበረው ጥረት እግዚአብሔር ወዳየለት ነገር እያቀረበው አልነበረ። እግዚአብሔር ቸር ስለሆነ እግዚአብሔር መሐሪ ስለሆነ ከሱ ጋር ሆኖ መንገዱን አስተካከለለት እንጂ ከተስፋ ቃሉ ውጪ ሆኖ እየተንከራተተ የነበረ ሰው ነው። አታሎ ስለወጣ ትክክለኛ ትግል ስላልነበረ ያዕቆብ ወደ ላባ ቤት ገባ። ወደ እናቱ ወንድም የርብቃ ወንድም ነው ላባ። ላባ ጋር ሲደርስ አንድ ነገር ገጠመው። 7 ዓመት ለአንድ ሴት፣ 7 ዓመት ለአንድ ሴት፣ 6 ዓመት ደግሞ ለበጎች መገዛት ነበረ። ይሄ ሁላ ዋጋ የከፈለበት ምክንያት ለምንድን ነው? የራሱን ትግል ስለሚታገል ከወንድሙ ጋር ታገለ፣ ከአባቱና ከወንድሙም ጋር ታገለ። መጨረሻ ከላባ ጋር የመጨረሻውን ትግል ታገለ። ከዛ እግዚአብሔርን ድምፅ ሰማ፣ ወጣ ይላል። ወጣና ዘፍጥረት 32 ላይ የሚናገረው ቃል በዋናነት እዚህ ጋር ልባችሁን ሰጣችሁኝ እንድሰሙ ፈልጋለሁ። እዚህ ዘፍጥረት 32 ላይ ከመድረሱ በፊት ያዕቆብ አንድን ነገር አደረገ። የነበሩትን ሀብት 20 ዓመት ሙሉ የለፋባቸውን ከብቶች 20 ዓመት ሙሉ የለፋባቸውን ሚስቱን ባሪያዎቹን አመጣና ያቦቅን ወንዝ አሻገራቸው። አስቡት፣ ይሄ ሰው 20 ዓመት ሙሉ ቀን ቀን የፀሐይ ቁር የገረፈውን ማታ ማታ የሌሊቱ ሐሩር ፊቱን ሁላ ያጨማደደበትን ነገር አሻገረና እኔ ከነሱ ጋር አይደለም ምሻገር፣ እኔ ከእግዚአብሔር ክብር ጋር ነው ምሻገረው ብሎ ቀረ። አረ ኢየሱስ ጌታ። ይሄ ሰው እነዛን ሰዎች ሁላ አሻገረና ወዴት ቀረ ይላል? ከያቦቅ ወንዝ ሳይሻገር ብቻውን ቀረ። ለብቻችሁ ስትሆኑ ነው እግዚአብሔር ድምፅን የሚለቅ። ብቻውን ሆኖ እያለ ነው ተስፋ ቃል የተሰጠው። አሁንም ብዙ ህዝብ እያለ ከህዝቦች ጋር ሆነ አሻገራቸውና ብቻውን ቀረና የእግዚአብሔርን ድምፅ መጠባበቅ ጀመረ። በዛ ድምፅ ውስጥ ጌታ አንድ ነገር ተናገረ። ለብቻው ቀርቶ ማለት አንድ ሰው እስከሚነጋ ድረስ ይታገለው ነበር ይላል። እግዚአብሔር በሆነ አካል ተገድቦ በሱ ህይወት ላይ የሱን ስም ለመቀየር በዛ ቦታ ላይ ተገለጠ። እግዚአብሔር በሙሉ ማንነቱ እዛ ቦታ ላይ ቢገለጥ አይደለም ያዕቆብ ምድር ራሱ ልትሸከመው አትችልም። ያዕቆብ እኮ ያለው እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ምን ብላ ቀረቻለሁ። እስካሁን ዘመኔም በሙሉ ላልሆነ ነገር ስታገል ነበር። አሁን ግን ትክክለኛው ትግል ካንተ ጋር ነው። አረ ኢየሱስ ጌታ ነው። እስካሁን በብዙ አይነት መንገድ አልፌያለሁ። በረከትን ፍለጋ ብዙ ተንከራትቻለሁ። አሁን ግን ትክክለኛው መንገድ በአንተ እግር ስር ነው ያለው ብሎ መንበርከክ ጀመረ። እስከሚነጋ ድረስ ራሱ መታገል ጀመረ። አረ ሊነጋጋ አቅላልቷል ልቀቀኝ ሲለው አይ በቃ የሙጥኝ ይላለሁ። እኔ ክብር ነው የምፈልገው፣ መሻገር የምፈልገው ከእግዚአብሔር እሳት ጋር ነው አለ። እግዚአብሔር ምስክሬ ነው። በዘመናችሁ ከተሻገራችሁ አይቀር ከክብሩ ጋር። አሜን። ያዕቆብ ከብትና ሚስቶቹን ብቻ አይደለም ይዞ የተሻገረው፣ እነሱን አሻገረና እሱ ምን ይዞ ተሻገረ?
እኛ መለየት ያለብን ከክብር ጋር ነው መሻገር ያለብን። ያዕቆብ ከላባ ጋር ታግሏል፣ ከኤሳው ጋር ታግሏል። ከእግዚአብሔር ጋር ሲታገል ግን ዋጋ የሚያስከፍል ትግል አይደለም፣ ዘመኑን በሙሉ የሚባርክ ትግል ነው የታገል። ከወንድማችሁ ጋር ታግላችሁ፣ አጠገባችሁ ካለ ነገር ጋር ታግላችሁ፣ ከፊታችሁ ዋጋ የሚያስከፍል መንገድ ሊከፈት ይችላል። ከእግዚአብሔር ጋር ግን የታገለ ሰው፣ ከእግዚአብሔር ጋር ግን የሙጥኝ ያለ ሰው ክብር ተሸክሞ ዘመኑን በሙሉ የበረከት ዓመት ነው የሚሆንለት። ለዚህ ነው ያዕቆብ ስለገባው በዛ እድሜው ብዙ ዓመት አጥፍቷል። ነገር ግን እግዚአብሔር ሲገለጥለት እንደዚያ ጨርቁን ያዘና በዛን ሰዓት ካልባረከኝ ምን አልልህም አለቅህም አለው። የጭኑን ሽልዳ ነካው ሲለው የነካው ቦታ ደነዘዘ። ነክቶትም እየደነዘዘው ካልባረከኝ ምን አልልህም። እስቲ አንድ ሰው አለቅህም ይበል። ከእግዚአብሔር ጋር የሙጥኝ ማለት የሚፈልግ ለትውልድ ሁሉ ቅባትን ይዞ መነሳት የሚፈልግ ትውልድ የሚያርፍበትን አጀንዳ ተሸክሞ መውጣት የሚፈልግ ሰው ይኸውላችሁ፣ ለትውልድ መፍትሄ የሚሆኑት በዘመናችን ላይ ሪቫይቫል የሚያስነሱ ሰዎች ባለው ሲስተም የታገሉ ሰዎች አለ። ከእግዚአብሔር ጋር የሙጥኝ ብለው ሌሊቱ ሊነጋ ነው ተኛ ሲባል አይ ሊነጋጋ ቀርቧል ተኛ ሲባል አይ ለምን ምሽቱ አያልፍም ለምን አይነጋም እኔ ሳልተኛ ለምን አይቀርም እግዚአብሔርን በረከት ግን ዛሬ ተቀብዬ እወጣለሁ የሚሉ ሰዎች እግዚአብሔር ምስክሬ ነው። እነሱ ነው ለዓለም መፍትሄ የሚሆኑ። ለዓለም መፍትሄ የምትሆንበትን መንገድም እየተናገርኩኝ ነው። መፍትሄ መሆን የሚፈልግ ሰው ከእግዚአብሔር ጋር ይታገል። አሁን በዘመናችሁ እግዚአብሔር ተገልጦ አይደለም እንደዚህ ይዛችሁት አይደለም እንደዚህ ይዛችሁት አለቀህም ይባል። ልክ ዘሞመንት በእግዚአብሔር ፊት ተንበርክካችሁ ጌታ ሆይ አለቀህም ካልባረከኝ አለቀህም ስትል መንፈስ ዓለም ላይ ጌታን ኮኔክት እያደረክ እያያዝከው ነው ያለው። ልጅ አትለቀኝም እንደ ዛሬ አዎ ኖ አለቀህም ካልባረከኝ ምን አልልም። እስቲ አውጆ አለቀህም በሉ። በርጠለሜዎስ ቀደም ስናገረው ነው ኢየሱስ ሲያልፍ ጮኸ፣ የዳዊት ልጅ ሆይ ማረኝ። አልተሰማለትም። ተሰምቷል እኮ ግን ኢየሱስን ወደ ኋላ የሚጎትት ኃይል አልነበረውም። ድምፁ ከልቡ ሆኖ መጮህ ጀመረ። አብዝቶ በጮኸ ጊዜ ኢየሱስ መራመድ አልቻለም። አረ ኢየሱስ ጌታ። ወዲያውኑ ምን አለ? አምጡት፣ ወደዚህ አምጡት አለ። እግዚአብሔርን ካለበት ቦታ ከማደሪያው የሚያወርዱ ኢሳይያስ እንደዚህ አለ፣ ምን ነው ሰማያትን ቀደ ብትወርዳል። የአንድ ሰው ጩኸት የአንድ ሰው ትግል ከተማን በሙሉ ያድናል። በጌታ በኢየሱስ እንደዚህ እግዚአብሔር ፊት የምትሟገቱበት ጸጋ በእናንተ ላይ ይዝነብ። እግዚአብሔርም በዛ ሰዓት አንድ ነገር አለ። እንዲህ አለ፣ ስም ማን ነው? ይሄ ሰው ሁሉም ሰው ሲጠይቀው አባቱ ሲጠይቀው ያታለለ ሰው ነው። አታላይነት ስም ስላለው መጥራት አይፈልግም መሰለኝ። ያዕቆብ በራሱ ማለት አታላይ ስለሆነ ያን ስም መጥራት ስለማይፈልግ ይመስለኛል አይጠራም፣ ስሙን አይናገርም። ለአባትየው እኔ ኤሳው ነኝ ብሎ ተናግሮ ነበር። እግዚአብሔር ሲጠይቀው ግን በአንተ ፊት ሁሉ ነገር የተራቆተ ስለሆነ ስሜን እናገራለሁ። ስሜ ማን ነው አለ። ያዕቆብ። እግዚአብሔርም እንደዛ አለው። ወዲያው ስምህ ከዚህ በኋላ ያዕቆብ አይባልም፣ ስምህ እስራኤል ይባላል። አያችሁ፣ ከእግዚአብሔር ጋር የሚታገል ሰው ለአብርሃምም ለይስሐቅም ያልተሰጠ ስም ማለት የኪዳኑ ዘር በዛ ስም ይጠሩ ዘንድ በእግዚአብሔር ዓለም ላይ የነበረውን ስም እግዚአብሔር አነሳና ለማን ሰጠው? ለያዕቆብ ሰጠው። በዘመናት መሃል ትውልድን ሼክ አድርገው ለውጥን አምጥተው ማለፍ የሚችሉ ሰዎች ከእግዚአብሔር ጋር የሚታገሉ ከእግዚአብሔር ጋር የሙጥኝ የሚሉ ሰዎች ናቸው። ስለዚህ ወገኖች እንንቃና በራሳችን እየታገል ባለንበት ትግል ላይ ዛሬ እግዚአብሔር ያስቁመው። ትክክለኛ ትግላችን ከእግዚአብሔር ጋር ይሁን። እስራኤል ማለት ከእግዚአብሔር ጋር ምን ያለ የታገለ ማለት። ያዕቆብን መጥቶ እስራኤል ሲለው እግዚአብሔር ከእግዚአብሔር ጋር ታግለሃልና የኪዳኑ ዋና አድርግ ያለው የኪዳኑ ስም የሚጠራበትን ስም ሰጥቻለሁ። ከእግዚአብሔር ጋር መታገል የሚፈልግ ሰው እስቲ እጁን ያሳይ። በቃ ጌታን ካልባረከኝ አለቅህም ማለት የሚፈልግ ሰው በጌታ በኢየሱስ ስም በዘመናችሁ ሁላ ይሄ ነገር ይሆንባችሁ። በዚያም ስፍራ ባረከ። ቤት ስፍራ ያዕቆብ በተንበረከከበት እግዚአብሔርን የሙጥኝ ባለበት ስፍራ እግዚአብሔር ምን አለው? እግዚአብሔር ያዕቆብን የባረከው ቦታ እዛው አንበርክኮ እያማጠበት ባለበት ቦታ የሙጥኝ እያለበት ባለው ቦታ ላይ እግዚአብሔር ምን አለ? እግዚአብሔር የሚባርካችሁ እዚህ ስፍራ ላይ አይደል፣ እዛ መሰዊያችሁ በእግዚአብሔር የምትገናኙበት ቦታ አባቴ ብላችሁ የምትጮሁበት በልፍኛችሁ ውስጥ ገብታችሁ ዘግታችሁ ማንም የማይሰማችሁን ጸሎት እግዚአብሔር የሚሰማችሁን ጸሎት እሱ ቦታ ነው እግዚአብሔር የሚባርካል። እዚህ ጋር የሚገርመኝ ቃል ከብንኤል እግዚአብሔር ከተገለጠበት ቦታ ላይ እግዚአብሔርን ክብር ከተቀበለበት ቦታ ላይ ተነስቶ ያዕቆብ መውጣት ሲጀምር ይላል ፀሐይ ወጣ። እግዚአብሔርን ሰው የሙጥኝ ብሎ የተባረከበት ቦታ ልክ እንደተባረከ ልክ መንፈሱ ሲቀበል ልክ ህይወቱ ሲቀየር ሲወጣ ጨለማ አይደለም የሚገጥም፣ ሲወጣ ብርሃን ነው የሚገጥም።